ሌላው የተነሳው መጽሐፉ በዚህ ወቅት እንግዲህ መውጣቱ ትልቅ አጋጣሚ ነው ደግሞ ስብራትን ይጠግናል ብለን እንወስዳለን አንዳንድ ስብራቶች አሉ ያን ስብራት ከመጠገን አቋያ ምቹ ጊዜ ነው አንዳንድ ጊዜ ወቅት ምቹ ጊዜ ይፈልጋል እና ምቹ ጊዜ ነው እንዳያችሁት በዚህም በዛ መወራወሮች እንዳሉ ምናየው ስለሆነ ይጠቅማል አይጠቅምም የሚዲያ ሰዎች እናንተም መተንተን ትችላላችሁ ኢትዮጵያ እንዴት ነው የምናሻግራት እንዴት ነው የምንሄደው ሁሉም ቤተ እምነት ሁሉም ሃይማኖቶች መከባበር መዋደድ በየቤተ እምነቱ ኮንቴክስት እኔ ትልቁ ወርቃማ ህግ አለን ብለን እናስባለን ላንተ እንዲደረግብህ ማትፈልገው ለሌላው አታድርግ ላንተ እንዲደረግልህ የምትፈልገው እንዲሁ ለሌላ አድርግ ይሄ ወርቃማ ህግ ማለት ለኔ እንዲከበርልኝ የምፈልገው ማመልከውን ምከተለው ጌታ እንዳይሰደብብኝ እንዳይነቀፍብኝ መፈልግ ሆነ የሌላውን በዛው ልክ ማክበር ያስፈልጋል ማለት ነው ማመን አይደለም ማክበር ያስፈልጋል አንተ የምታምነውን ታምናለህ ግን ደግሞ ሌላውን ታከብራለህ ያ እንዲሆን ወርቃማ ህግ አለንና ይሄንንም አማራጭ ይሄ መጽሐፍ ይዞ ይመጣል ማለት ነው ስለዚህ በብዙ መልኩ መሞገት የሚችል ነው በተለያየ መንገድ ከእሳት ማጥፋት ባለፈ ሳይንቲፊክ የሆኑትን ሪሰርች ቤዝድ የሆኑትን ጥናቶችን ምክንያት አድርጎ ሐሳቦችን ያመነጫል ያቀርባል ማለት ነው ከዚህ አቋያ ዲቴል መጽሐፉን እንግዲህ ስትይዙት በደንብ አሁን እየተባለ ያለው ነገር ሪል ነው ብላችሁ ፕሩፍ ማድረግ እናንተ ሆኖ ግን ደግሞ ኦቨርኦል በዚህ ልክ የተሰራ እንደምታውቁት በአለማችን ላይ እኔ ተክላላ ነገር ለዚህ ላሉት ሚዲያ አካባቢ ሰላምን በእርግጠኝነት በጠይቃችሁ እዚህ ያላችሁ ሚዲያ አካላት ከማንም በላይ ትፈልጉታላችሁ ሁሉ ጊዜ የምታቀርቡት ዜና ግጭት ሞት ስደት መፈናቀል መታገል አይደለም እንሰማው ከዛ እንዴት ነው የምንወጣው ብሎ ደግሞ አማራጭ ሲመጣ እዛ ላይ ደግሞ ማበረታታት ያስፈልጋል ትልቁ ስብራታችን አንዱ እንደ ዓለም እንደ ኢትዮጵያ ብቻ ላይ ሆነ ይችላል ጦርነትን የሚፈበርቁ ጦርነትን ለጦርነት የሚማግዱ ሁሉ ጊዜ ፕሮሞት ይደረጋል ሰላም ላይ ግን የሚሰሩ ሰላምን ዋጋ ከፍሎ ለማጽናት የሚንደረደሩትን ግን ብዙ ጊዜ ፕሮሞት አይደረጉ ተላላቅ ሀገራትን ጨምሮ የዩክሬን ራሽያ ጦርነትን በለው የእስራኤል የፍልስጤም ግጭትን በለው ከጀርባቸው ቢሊየንስ ዶላር ኢንቨስት ይደረግባቸዋል ይሄ ሀቅ ነው እናንተ ሚዲያ ሰዎች ስለምታውቁ ሰላም ላይ ግን የሚቆም ሰው ሁሉ ጊዜ ከጀርባው በርታ ጥሩ ነው ያስከው የሚለው አካል ብዙ ጊዜ አይታይም አሁንም ይሄንን አንተ ካለማግኘት ሳይሆን በትክክል ስብራቱን ይሄንን ይጠግናል ብለን ስለመጣ እንደ ሚዲያ አካል ማገዝ ከዚህ ሐሳብ ጎን መቆም ያስፈልጋል ይሄ ልቦለድ አይደለም ይሄ እንደሌላ ፊክሽን አይደለም እያዘጋጀን ያለነው በትክክል አሁን ከታመምንበት ፈውስ ለማግኘት አለመን ስንሰራበት የመጣን የረጅም ጊዜ የሥራ የድካም ውጤት እና አሁን ለህዝብ ለማቅረብ ለሚመለከተው አካል ለማቅረብ ለተፎካካሪ ለገዢ ፓርቲ ለህዝብም ለእምነት ተቋማትን በተለይ ሁኔታ ለማቅረብ የመጣ ሐሳብ እንደሆነ ተወስዶ ሁለት ዋና ጉዳዮችን ብቻ ተናግሬ ተቀለል ባለ መልኩ ማጠቃለል ፈልጋለሁ የመጀመሪያው የዚህ ዋና የመጽሐፍ ዋና ይዘቶች ዋና ብለና ያመሰራቸው እንዳልኩት እኔና ጓደኞቼ በኦሮሚያ ክልል በጅማ ዞን በጎማና ጋሮ ከተማ መነሻ አድርገን የተሰሩ ተከስቶ የነበረውን ግጭት እንግዲህ በዘላቂነት ለመፍታት የተሰሩ ሰላምን የማጽናት ስራዎችን ላይ ያተኮሩ ናቸው መነሻቸው እሱ ነው ቀደም እንደገለጽኳቸው መጽሐፍ 13 ምዕራፍ ነው ያለው 328 ገጾች ተከፋፍለዋል በ182 ልዩ የማጣቀሻ ጽሁፎች በዋቢነት በመጠቀም የተዘጋጀ ነው ይዘቱ እንግዲህ የነበረውን ታሪካዊ ኩነት በመተረክ ወይንም ከመተረክ ባለፈ ሰላምን በልዩ ዘርፎች ማለትም ከማህበራዊ ሳይንስ አንፃር ከፍልስፍና አንፃር ከስነ ልቦና ከስነ ሰብ ሳይኮሎጂ ከምንለው ከታሪክ አንፃር በመመርመር አዘጋጁ የራሱን ወይንም ደግሞ መንገድ ተከትለን ያቀረበው ነው ማለት ነው ከዚህ አንፃር የመጽሐፉ ዝርዝር ይዘት ከመጽሐፉ ማውጫ ወይንም መግቢያው ላይ በደንብ አድርገን የተቀመጠ ስለሆነ ከሱ ላይ በደንብ ማየት ትችላላችሁ
የመጽሐፉ ፋይዳ ግን ትልቁ ነገር እንድትወስዱት ምን ፈልገው የመጀመሪያው ለእምነት ተቋማት ለሃይማኖት ተቋማት ይሄ ሃይማኖት ተቋማት በዚህ መንገድ ሊመሩ ይገባል ብሎ የሚያቀርብ ነው ማለት ነው። ሁለተኛው ለአማኞች ለተከታዮች፣ ሶስተኛው ለምርምር ተቋማት እንደ ሪፈረንስነት እንዲወስዱ ሪፈር እንዲያደርጉበት ለነሱ የቀረበ ነው። ሶስተኛ ለፖሊሲ ሜከሮች ወይንም ፖሊሲ አውጪዎች እንደምታውቁት በሰላም ላይ አንድም አማራጭ ፖሊሲ የለም። ይሄንን በድፍረት እንናገር ምናልባትም ነገ ላይ በፖሊሲ አማራጭነት ሊሞግት የሚችል መጽሐፍ ሆኖ እንዲወጣ ነውና እነዚህን የያዘ መሆኑን ከያዛችሁ ሌላው ዝርዝር ጉዳዮች በምርቃት ሂደት ውስጥ አንቱ የተባሉ ጥርሳቸውን የነቀሉ ምሁራን በደንብ አድርገው የሚተነትኑት መጽሐፉ ለምን ግብአትነት እንደሚያገለግልም ጭምር በደንብ አድርገው እንዲዘጋጁ ሰጥተናቸዋል። ለማቅረብ ዝግጁ ሆነዋል። በእለቱ በሚኖረው ኩነት እዚህ ያላችሁ ሚዲያዎች እና ሌሎችንም ጨምራችሁ ለሚዲያ ክፍት ነው። በደንብ አድርጋችሁ ኩነቱን መጣችሁ ዘግባችሁ ከምንም ፖለቲካ ነፃ ለዛም ነው አንዳንድ እንደምታዩት ዛሬ አንዳንድ ሚዲያዎችም ብዙ ያልተገኙ አሉ። ያው አላማው ሰላም ስለሆነ ሰላሙን ከናንተም እንግዲህ ወስደው በደንብ ከተረዱት በኋላ በደንብ ያሰራጫሉ ብለን እንጠብቃለን። አጀንዳው ወቅታዊ ነው፣ በጣም ያስፈልጋል። ለፖለቲካ እንትንነት እናንተም እንደው ስለፈጣሪ ነው ሁላችሁም መቼስ ፈጣሪ ያላችሁና ለፖለቲካ እንትንነት እንዳትመዘዝ ጥንቃቄ እንድታደርጉት አጀንዳው ትልቅ አጀንዳ ስለሆነ ማለት ነው። ወቅታዊ አጀንዳ ስለሆነ ምንድነው ይዘው የመጡት ከሲስ ታጋይ ተብሎ ደግሞ ሌላ አጀንዳ እንዳት አዋራ እንዳይነሳ ደዋካችሁ ውሃ ያከፈከፋችሁ ቢሆን አላማውን ለህብረተሰቡ ላለው ክፍተት ሙላት እንዲሆን በምትችሉት መጠን ሙያዊ ኃላፊነታችሁን እንድትወጡ በፈጣሪ ስም አደራ ለማለት እወዳለሁ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ጸልዩልኝ፣ ለኛ አመሰግናችኋለሁ። እኔ አንድ ጥያቄ ቅድም ያው አጣጭ ስለተባለ ነው። አንደኛው መንግስት ሰሞኑን ከትርክትን ለማስተካከል እየሄደ ያለበት መንገድ አለ። የተለያዩ ነገሮች የእሱ አንድ አካል ነው ማለት እንችላለን። ትርክቶችን ለማስተካከል እየተሰራ ነው በመንግስት ሚዲያዎች። ሌላው የመንግስት አጋዥነት ካለው በመንግስት አጋዥነት የሚነግሩ ሶስተኛውና የመጨረሻው ሰሞኑን ካለው ምልልስ ጋር ጫፍጫፉን ያነሱልን አለ ቀሲስና እሱ ነገር ደቡብ ክልል ከፖሊስ ጀምሮ መግለጫ እየሰጡ ያለበት አለ። እንደገና በዚህ በኩል ደግሞ ለፓስተር ጻድቁ ምርሶም ደግሞ ነገሮችን ለማስተካከልና በሃይማኖት ተቋማት ሊደረጉ ስለሚገባቸው ነገር ያነሱት አለና እሱ ነገር መጀመሪያ ጠይቃለሁ ብሎ ነበር። ዞሮ አጭሩ ነገር ከኛው እኛ ከትርክት ጋር ከማስተካከል ምናምን ጋር ከማስተካከል ሰላም አጀንዳችን 18 ዓመት የነበረ ሂስትሪ ነው እየነገርን ያለ ነው። መጽሐፉን በእጃችሁ ሲገባ ከዛ አንፃር ነው አይደለም ማለት ትችላላችሁ፣ በደንብ መሞገት ትችላላችሁ። ስለዚህ የነበረን 18 ላለፉት 2-3 ዓመታት እየሰራንበት የነበረ ነው። መጽሐፉ ኦልሬዲ በአንድ ጊዜ በአንድ ጀምበር መጽሐፍ አውጥተ ለኔ አይቻልም። ምናልባት የሚቻለው ሰው ካለ ይሞክረው። ዞሮ ግን ይሄ ከምንም ጋር የሚያያዝ አይደለም። ለብዛም ነው አንዱ በጣም እሱን ነገር ነው ወደ ፖለቲካሊ እንትን አንድምታ እንዳይሄድ መጠየቅ ጥሩ ነው። ነፃ ሆነ ግን እርግጠኛ ሆነ እኔም ካህን ነኝ፣ እዚህ ያሉት አባት የሃይማኖት መሪ ናቸው። ሁላችንም እዚህ ጋር ለማስመሰል አይደለም እናደርገው። ነገ መጽሐፉን ስትይዘው በትክክል በደንብ ታያለህ። ሊሞግት የሚችል ነው እያሉ ነው። ሊሞግት የሚችል ከሆነ የትኛውን ትርክት እንትን ለማድረግ ነው። የተሳሳተ ትርክት ካለ የሚሞግት ከሆነ ጥሩ ሰይ ወሰደ በዛ ፖዚቲቭ። ግን ትልቁ ስብራታችንን ለመጠገን ከእምነት ተቋማት እርስ በርስ መጓተት ውስጥ ሊያወጣ የሚችል ድልድይ ነው ብለን ነው የምንወስደው። ከሰሞኑ ጋር የተያያዘ ምናምን ያሰው ከዚህ መጽሐፍ ጋር ሚዲያስ ስላልሆነ በራሱ አውድ ጥያቄው ቢመጣና በዛው ቢመለስ አሁን ያልተለው ቀሲስ ታጋይ ራሱን ችሎ ለዛ ነው መጀመሪያ ርዕስ የሰጠውበት ምክንያት የሃይማኖት ተቋማት ምናምን ጉባኤ ምናምን የተነሱት ጉዳይ በሃይማኖት ተቋማት ማሪያ ሲመጣ ቢሮ አጋጣሚ ያደራሽ እዚህ ስለሆነ ነው እንጂ ሌላ ቦታ መጥራት ስላልኩ ቤቴ ዳጠራችሁ ትንሽ ጠባብ ቤት ነው ያለው እንጂ እዛ ጠርቼ ብሰጥ ደስ ይለኝ ነበር። ከተቋሙ ጋር የሚያያዝ አይደለም። በእርግጥ የተቋሙ አንዳንድ ሐሳቦች፣ እሴቶች፣ ሪዎችን ላካተት ይችላሉ መጽሐፍ ውስጥ ግን አሁን እየሰጠው ያለው ግን
የቀሲስ ታጋይ የራሱ እና አውድና በራሱ ዛሬ ነው እና በሱ ዘንድ እሺ